ያንተን የአዲስ ኪዳን መካከለኛነት አስረግጣ ስትናገር ሰምቼ ትንሽ ደንግጬ ነበረ። አትደንግጥ፣ ኢየሱስ ክርስቶስ መካከለኛ ነው። እንዴት አትደንግጣ? አስታራቂ መካከለኛ ኢየሱስ ክርስቶስ ነው። ጋይስ ደብሉን ተጠቀሙት። ኢየሱስ ነው መካከለኛና አስታራቂ። ሌላ አለ ካልክ አላውቅም፣ ግን የለም። ብቸኛ በሰውና በእግዚአብሔር መካከል ያለ እውነተኛ አማናዊ አስታራቂ ደሙን ያፈሰሰ በሰው ዘንድ የሰው ውክልና ያለው ሰውነቱ በሰውነት እኛን የሚመስለን በባህሪ መለኮቱ ከአብ ጋር አንድ የሆነ ፍጹም ሰው ፍጹም አምላክ መካከል ላይ የገባ አማናዊው አስታራቂ ለዘላለም የሚያስታርቀው ሊቀ ካህናት ኢየሱስ ክርስቶስ ነው። አትደንግጥ ሶፊ። ከቸርች ነህ? እኔ ገርጂ ማርያም እኮ አሁን ይህን የምትለውን ወሬ ኦርቶዶክስ ነው? አዎ እንዲህ ነው የምናምነው እኮ። በነገራችን ላይ ደግሞ መጣ እና በ3000 ነው ቀጣሃለሁ። ግን እሺ ጋይስ ፕሊዝ ፑሽ ማይ ፋሚሊ የሆነ ፈለገ የሚባል አድናቂ መጥቷል። በዚህ በኩል አይቻለሁ። ብዙ ጊዜ ስለአንተ ሲያወራ ሰማዋል። አድናቂ ነው። እናሸንፍ ወለተ ማርያም እግዚአብሔር ይስጥልኝ። እናሸንፍ። ፑሽ ወለተ ማርያም ቴንክ ዩ። እና በእኔ በኩል ነው ያለው። ፑሽ ፕሊዝ ፑሽ። እና መላእክት መካከለኛ መሆን አይችሉም። እመቤታችን ድንግል ማርያም መካከለኛ መሆን አትችልም። እንደ ክርስቶስ ሰዎች መካከለኛ መሆን አይችሉም። መካከለኛ መሆን የሚችለው ፍጹም ሰው ፍጹም አምላክ የሆነ ጌታችን ኢየሱስ ክርስቶስ ብቻ ነው። ይሄ እርግጠኛ ቤተክርስቲያን የምታስተምረው ትክክል ነው። ውዳሴ ማርያም ላይ ወኮነ ሐራቂ ለሐዲስ ኪዳን በውህይ ዘደሙ በደሙ ፈሳሽነት የሐዲስ ኪዳን አስታራቂ ሆነ ይላል። እንደገና ቅዱስ ቄርሎስ አሌክዛንድሪያ ምን ብሎ ይናገራል? አሁንስ በምን ስራ ተገለጠ? በእግዚአብሔር ፊት አለ በማስታረቅ ስራ ተገለጠ ይላል። ክርስቶስ ይታይልናል። በነገራችን ላይ ዛሬም ለኛ በአስታራቂነት እንዴ። ስለዚህ አንተ ይሄ የጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ያለውን ቃል ሙሉ ለሙሉ ተቀበለዋለህ ማለት ነው? ሳላላምጥ ዋጥ እኔ ብቻ ሳልሆን ቤተክርስቲያኔ ሙሉ ነው ተቀበለው እንዴ። አረጋ ይሄ ሰውዬ እያዘናጋኝ በቤቴ እያዘናጋኝ ማለት ነው። ከነጠላይማ አልሸነፍም እንዴ። መስቀሌን አጥቼ ምናምን መስቀል ኃይላችን ነው ብዬ መስቀል አጥቼ አንድ ለባዶ ኧረ አሁን ሁለተኛ ላይ እኔ ማረገን ኧረ አይደረግም። የምር እኔ አድርገኝ ልደት በዚህ ምሽት ምን ላደርግ እንዳሰብኩ ዲያቆን ፈለገ ቴንኪዩ። ማን ነው እባክህ እንዳሸንፍ ያደርገኝ? ይህን ሚካኤል ዮናታን በጣም ብዙ ናቸው። ቴንኪዩ። እንዴ አንድ የከፍ አድርጎኝ ወደ ላይ ሰውዬ እየሄደ ነው። አይቼዋለሁ። ጠላቴም አንድ ሆነ ገብቶኛል። አረ ጸግሽ አረ ድረሱልኝ። ማይ ብራዘር ይላል እዚህ ማይ ብራዘር ዛሬ እንዳልዋረድባችሁ ጋይስ ፕሊዝ። እንዴ አንድ እኮ አሸነፈኝ። አይገርማችሁ? የምቀጣው ቅጣት ይታየኛል። ኖ እኔም ማድረጉን ተመልከት። ምንም ችግር የለውም። ሁላችሁም ደብሉ ላይ ጉድ ሰራ ብቻ ጸግሽ ጉድ ሰራ ብቻ ጉድ ሰራ። አንበሳው ለምን እዚህ ላይ መጣ? ትሪፕል ነው ጋይስ። አሁን ነበር አንበሳው፣ አሁን ነበር የሚያስፈልገው አንበሳው። ኦኬ ትሪፕል ነው። እኔ ጋር አንድ አፍታ ስቀልኝና የምጠይቀው ጥያቄ አለኝ። ቆይ ፊሽ ቆይ አሁን አይደለም ፊሽ አሁን አይደለም። ቆይ ጋይስ አንድ ልብ ቆይ ማይ ምንድን ነው የሚለው?
አረ ስማችሁን አለው። አንድ ልብ ብቻ አንድ ልብ ሀርት ልብ በቃ ሞልተናል። ታርጌት ሞልተናል። ትሪፕል ነው። ኤቭሪባዲ ሬዲ። ቆይ አሁን አይደለም ጋይስ፣ አሁን ትሪፕሉ ላይ ጋይስ፣ ትሪፕል ላይ አንድ እኩል እንደሆነ አረ እንዳልሸነፍ እንዴ! አረ ጋይስ ትሪፕሉ ላይ አረ ፕሊዝ ሄደ ሰውዬ። አረ ጋይስ ሄደ። አረ ሄደ ሰውዬ። አረ እንዴ! አረ ጉጉዬ አሁንም ቀድሞኛል። አሁንም ሄዷል። ይዞዬ ሄዷል። ትሪፕሉ ላይ ፕሊዝ ኖ ዌይ። አረ ፕሊዝ ሰራል። እንግዲህ መድኃኒዓለም ጋር ምን ላድርግ? በል እስኪ ተነስና እንግዲህ ፈለገ ነው የሚቀጣ። ፈለገ የሚባል ከየት ማን ነው አንተ እየሰጠ ያለው? ማን ነው? እኔ አላውቀውም። ማን ነው ፈለገ ነው የሚለው? አታውቀውም? አላውቀውም። ኬት እንዴት ሊሰጥ ይቻላል? ይገርማል። ትምህርትን ይከታተላል ማለት ነው። እኔ ጋር ዲሳይፕል ይማራል። አረ በስመ አብ አረ የምር እንዴ! ካሸነፈኝ እኮ በቃ ይቀጣኛል። አንድ አሸንፉኛል እኮ በቃ ለለባዱ ትቀጣለህ። አሁን እኮ ከተሸነፍኩ ነው እንጃ። ተስፋ ያለንበትን ይኸው ሩቀታችንን ምን አይነትና ምን አይነት ነው? ፊንገር ክሮስድ። አረ አንበሳ የሚሰጠኝ ልብ ዛሬ ልዩነታችንን ያው ግላብ ያለው የለም። ግላብ እና ያለው ደግሞ እቺ እንደ ማስረጃ ለዛ ለጓደኛ ንገረው ፈለገ ለሚባለው እንዴት እንደምቀጣው እይ። ግላብ የለም ጋይስ። ግላብ ካላችሁ አስቀምጡ። ግላብ 20 ሰከንድ ሲቀረው ግላብ 20 ሰከንድ ሲቀረው ከዛ ምን ልታረግ? ከዛ አሳይሃለሁ። ሰርጀሪ ልሰራ ግላብ በቃ ተሰንፋል። ለምን አራው ፈለገ ነው። ግላብ አዋረድከኝ ፈለገ፣ አዋረድከኝ። ከነነ ጠላይ አዋረድከኝ። ከነነ ጠላይ ነው ያዋረድከኝ ዛሬ። ከነነ ጠላይ አረ አይደረግ። ደግሞ መጣ እዚህ ጋር እጅን ታነሳለህ። ቅጣቱን ንገረኝ መጀመሪያ። አንደኛ እሺ፣ ፓስተር ሶፊ ተጽዕኖ ፈጣሪ ትላለህ። እሺ፣ ሁለተኛ ፓስተር ሶፊ ከጓደኛ ይልቅ ተጽዕኖ ፈጣሪ ነው ትላለህ። ሶስተኛ ፓስተር ሶፊ ከጓደኞቼ ይልቅ ተጽዕኖ ፈጣሪ ነው ትላለህ። ኧረ በስመ አብ ሶፊ ጨካኝ ሰው ነህ። የመጀመሪያውን መርጫለሁ። 7 ጊዜ በል። 7 ጊዜ ከጓደኛዬ በላይማ አልልም፣ ግን የመጀመሪያውን መርጫለሁ። ይኸውልህ አታሸብሽም። አይ ከጓደኛዬ በላይ አልልም፣ ግን የመጀመሪያውን ይመጣል ብለህ አታሸብሽም። ይሁን ይኸው ቁጥር ፓስተር ሶፊ ተጽዕኖ ፈጣሪ በል 7 ጊዜ። ፓስተር ሶፊ ተጽዕኖ ፈጣሪ 1፣ ፓስተር ሶፊ ተጽዕኖ ፈጣሪ 2፣ ፓስተር ሶፊ ተጽዕኖ ፈጣሪ 3፣ ፓስተር ሶፊ ተጽዕኖ ፈጣሪ 4፣ ፓስተር ሶፊ ተጽዕኖ ፈጣሪ 5፣ ፓስተር ሶፊ ተጽዕኖ ፈጣሪ 6፣ ፓስተር ሶፊ ተጽዕኖ ፈጣሪ 7። ጋይስ በእናታችሁ ላሸንፉ ጌም ፕሊዝ
እስቲ እዚህ ታች ሳቆኔ ጋር ያላችሁ በሙሉ እሺ ዳይ እኔ ጋር አሁን ትሪፕል ነው እንግዲህ እኔ እንዲህ ተዝናንቼ አላውቅም። ጋይስ ሶስት ልብ ጋይስ ሶስት ልብ ጋይስ ሶፊ አሁን ጋይስ ትሪፕሉ ላይ እሺ፣ ትሪፕሉ ላይ ፑሽ እናደርጋለን። ትሪፕሉ ላይ እዛ ጋር ስንት ይታያል ሶፊ ውጤት እስካሁን ድረስ? ኦኬ እኮ ነው። ቆይ እዚህ ጋር አሁን ይሞላል። ወዲህ ትሪፕሉ ላይ አንተ ጋር አልሞላም። እርግጠኛ ነኝ የምነግርህ። ለምን አልሞላም? በቃ ስለማውቀው ካንስል እንዳታደርግ። ይኸውልህ ምኑን ጌሙን ተጫወቱ። ትሪፕል ይጀምራል አሁን ጋይስ። እንግዲህ እዚህ እኔ ጋር እኮ በጣም ብዙ ኦርቶዶክሳውያን ወዳጆች አልሞላም። አንተ ጋር አልሞላም። ሞላ። ይኸው አሁን ትሪፕል ነው። ዳይ አበባ ሳይሆን ሌላ ጋይስ ትሪፕል በሶስት 1000 ያለው እኔ ጋር ምንድን ነው ያየሁት? ምንድን ነው እንደዚህ ልፍ ያለው? የት ምንድን ነው ጋይስ? ምንድን ነው ያ? ኧረ እኔ ምን አቀልሃለሁ? እኔ እንጃ መርከብ ነው ምናምን መሰለኝ። ከሀገር ውጣ ነው መሰለኝ። ጉጉዬ ምንድን ነው? ፈለገ እስጢፋኖስ ምንድን ነው ጋይስ? ተጽዕኖ ፈጣሪ ይላል። ፈለገ እስጢፋኖስ ምንድን ነው? ተጽዕኖ ፈጣሪ ጋይስ። አረ እስጢፋ፣ አረ እግዚአብሔርን፣ አረ ስማ፣ አወረድከው ዛሬ። ምንድን ነው የተፈጠረው? ምን ሆነ ነው? እኔ ምን እንደሆነ አላውቅም። የሆነ ነገር በቃ ምናምን አለ የሆነ ሰዓት ላይ ምን አላውቅም። እኔ ጋር ኔትወርኩም ጥሩ አይደለም። ሊወጣ ጋይስ ይሰማል። የኔ ድምፅ አይደለ እንዳይወጣ ቁጭ በል። ልደት እሰማዋለሁ። አዎ በደንብ ነው የምትሰማኝ። ልደት ይሰማል። ሙዳት ያዝ በእናትህ ሶፊ ትሰማለህ። ምን አይነት ነገር ነው? ክፍለ ሀገር ነው እንዴ? ምንድን ነው አይሰማም? ይሰማል በሉት ሂዱና። ይሰማል ሶፊ ፕሊዝ ተው አትረብሽ። ይሰማል ፕሊዝ። ምንድን ነው በላ እንደዚህ ሲይዝ ብላ ፍንጫውን ሲይዝ ምናምን አየዋለሁ፣ ግን ምንም ያወራው አየዋለሁ እኮ በእንትን ነገር የማይሰማ ሌቭል 30 ገባ ፈለገ። ሌቭል 30 ሶፊ አፉ ሲንቀሳቀስ እኔ ከተሰማው የአንተ አፍ ሲንቀሳቀስ ይሰማኛል። ምናልባት ከተሰማ ብራዘር፣ ኧረ በእናትህ ትቀጣታለህ። ምንም ችግር የለውም። ቅጣቱን ፈርቻ አይደለም። ይኸውታችን እኔ ጋር ያሉ ሰዎች እኮ መመስከር ይችላሉ። በሌላ አካውንት እያየሁ ነው ሶፊ። ይሰማል። እኔ ጋር ያላችሁ ወዳጆቼ ኦርቶዶክሳውያን፣ ክርስቲያኖች፣ ፕሮቴስታንቶች፣ ሙስሊሞች ይሰማል። እኔ ጋር እኔ እንጃ። እንግዲህ እስኪ አንብቦ ኮመንት ላይ ምን እያሉ ነው? ኮመንት ላይ ምን እያሉ ነው? አንብቦ እስኪ። ምን ሆኖ ነው? ራት አልበላም ወይ? ድምፁ ጠፋው አሉህ። እንደዛ ይሰማል ማለት ነው። ድምፁ የጠፋው እኮ ዳሉ። ይሰማል ፓስተርዬ፣ ይሰማል። አልመጣም። ምን ሆኖ ነው ድምፁ የጠፋው እያሉ ነው። ከተሰማው ኦኬ። አሁን የኔ ተሰምቶ ነው አይደል እየመለስክልኝ ያለው? ዘግይተህ ነው እኔ ጋር የምትደርሰው። አሁን ደግሞ ዘግይተህ ማለት ጀመርክ። ኧረ አልሰማህም። አሸንፈን። እሺ አሁን ዳይ አንድ እኩል እናድርገውና አንድ እኩል እናድርገው። ብዙ ፑሽ አታድርግ ማርያም ይብራ። ብዙ ፑሽ አታድርግ። ገና ስንት ሜም አለ። ሶፊ እንኳን ተወለድክ ይለዋል። መቼ ነበር? ቴንክ ዩ ዛሬ ነው ልደቴ። 29ኛ ዓመቴ ነው ያስኩት እኮ ልደት።
29 አይነስ የምርህን ነው? እኔ በልጣለሁ። ስንት ነህ አንተ? ኧረ አልነግርህም። በልጣለሁ። እውነት እኔ እኮ ስጋ ይዞኝ ነው እንጂ እኮ ልጅ ነኝ። ኧረ እውነት ነው፣ ያስታውቃል በጣም። አንተ እንኳን የፀጉር የፂም ሽበት የለም። ሽበት ምን ያገናኘዋል? አለኝው ሽበትማ፣ ግን ከሽበት ጋር ምን ያገናኘዋል? ሽበትና እድሜ እኮ አሁን በዚህ አንተ በእድሜ ነው ይመስለኛል። አይ አሁን በሽበት አይታወቅም። በሽበት እንዲህ ማለት አትችልም። 29ኛ ዓመትን ካከበርክ ዛሬ ስንተኛ ዓመት ነው? 29 29ኛ ዓመትን ካከበርክ? አዎ ዛሬ ሸራተን ነበረ። ዛሬ ያከበራችሁት? ኦኬ። እንዴት ነበር አገልግሎት? አይ ልደት ነው የነበረው፣ እያከበርኩ ነው፣ አገልግሎት አይደለም። ኦኬ። ምን ምን ተመኙልህ? እንደው ምን አድርጉ ነው የምትለን ያሉ? አዎ እኛም እኮ ጥያቄያችን ውስጥ ነው። ምን አገባን ሶፊ? 29 ሞላ 40 ሞላ ከኛ ህይወት ጋር ምን ያገናኘው? ምን መሰለህ፣ አንድ የሚጠቅም ምክር ልምከር። በመጣሁበት መንገድ ያየሁትና የተረዳሁት አንድ ጋላክሲ ጋይስ 3000 እንምላ። አንድ ጋላክሲ 3000 እንምላ። እኔ እናንተ በዚህ 4 ቀን ውስጥ ትችላለህ? በነገረ ማርያም ላይ ዲቤት ለማድረግ በዚህ 4 ቀን ውስጥ ይቻላል። ዝግጁ ነህ? እኔ ኤኒ ታይም ዝግጁ ነኝ። ኦኬ ዝግጁ ከሆንክ በቃ 4 ቀን ውስጥ ጋይስ አንድ አታዘናጋኝ ሶፊ። አንድ ጋላክሲ በ4 ቀን ውስጥ አንድ ጋላክሲ። ቆይ እናወራለን። አንድ ጋላክሲ ቴንክ ዩ። በቃ 3000 ሞላ። ቀጥል። አሁን ይሰማል። በዚህ 4 ቀን ውስጥ ዝግጁ ነህ ወይ? ዝግጁ ነኝ። ከታች ኮመንት ምን አሉ መሰለ? የመጀመሪያውን መኪና የነዳው ጴንጤ ነው ብለህ ነበር እና ምን ነው ኢትዮጵያ ውስጥ ምን ነው ታዲያ? ከመካነ ኢየሱስ ነው ወይንስ ከየትኛው ቸርች ነው ያ ሹፌሩ የተባለ? አየህ ነው ችግሩ። ሰው የሚፈልገውን ነው። የዲኖሚኔሽን ነው እያሉ ነው የነዳው። ኢትዮጵያ ውስጥ ከአውሮፕላን ይዟት የወረደው መኪናዋን ማን ነው? እኮ ጴንጤ ነው ብለህ ነበር አንተ። ማን ነው? ኢትዮጵያዊ እኮ አይደለም ሰውየው። ከአውሮፕላን ይዟት የወረደው መኪናውን ማን ነው? አፄ ሚኒሊክን መኪና መንዳት ያስተማራቸው ማን ነው? ይህን ታውቃለህ? ታሪክ ላይ ጥሩ ነው አይደለም? ኦኬ ልንገርህ። በቃ አፄ ሚኒሊክን ያስተማራቸው መኪና መንዳት ያስተማራቸው ከአውሮፕላንም እየነዳ ያወጣት እንደዛ ነው ሰውየው። ዲኖሚኔሽኑ ይታወቃል። ኧረ በስመ አብ! ምንድን ነው ዛሬ? ይሄ የፈለገ አካውንት ነው ወይስ ፌክ አካውንት ነው? እስኪ ሁላችሁም አባ በሉ አንዴ። እስኪ ሁላችሁም እስኪ አንዴ አባ በሉ። ሶፊ እስኪ አባ በላ አንዴ አንተ። እስኪ ሁላችሁም አንዴ አባ በሉ። ሁላችሁም አባ በሉ። ዝም ብላችሁ ሁላችሁ። የሰራልኝ ሰው አይቼዋለሁ። አረ በኢየሱስ ስም! አረ ምንድን ነው እየተካሄደ ያለው? 1-0። እሺ አለቀ። ቅጣትን ስማ። መጀመሪያ ሁለት ጨዋታ አሸነፍኩ። የቅድሙማ እኔ ነኝ እኮ አሸነፍኩ። አሁን ደግሞ እኔ ያሸነፍኩ። አሁን ትቀጣለህ እኮ። ሁለቴ ነው ማሸነፍ ያለብህ። ሁለቴ ነው ያሸነፍኩ ሶፊ። ሶስት የተጫወትን ይኸውልህ፣ 3 የተጫወትን ሶፊ 4 የተጫወት ነው። ሁለቱን መጀመሪያ አሸነፍከኝና ቀጣኸኝ።
እኔ ደግሞ በተከታታይ አሁን 2 ቀጣው 2 ለባዶ ቅጣትህን ስማ። አሁን ቁም። ለምን አስመርጠኝ? እሺ የመጀመሪያው ቅጣት ፈለገ አትናቴዎስ ዛሬም ነገም ከነገ ወዲያም ተጽዕኖ ፈጣሪ ነው። አንደኛ ቅጣት። ሁለተኛ ፈለገ አትናቴዎስ ተጽዕኖ ፈጥሮብኛል በእኔ ህይወትም። ሁለተኛ። ሶስተኛ እንደ ፈለገ አትናቴዎስ ተጽዕኖ ፈጣሪ የለም። ምረጥ። ቀጥል። ከሶስት አንዱ። ኔትወርክ የለም። ቀጥል ሶፊ ቀጥል። የምር ቀጥል። አልሰማህ። ቀጥል። እግዚአብሔርን በጣም አመሰግናለሁ ፓፓ። ዋንስ ብራዘር ኦልዌይስ ብራዘር። ቀጥል። እየዞረብኝ ነው። ቀጥል ሶፊ ቀጥል ፕሊዝ በእናትህ ቀጥል ሶፊ። ቴንክ ዩ ብራዘር ኪው ደብሊው 10 ጊዜ ቀጥል። እንስሎር 7 ጊዜ ነው አንተ ያልከው። ቀጥል። እሺ 7 ጊዜ። ፈለገ ተጽዕኖ ፈጣሪ ነው ይላሉ። ፈለገ ተጽዕኖ ፈጣሪ ነው። አቁም። እንደዛ አይደለም። ፈለገ ተጽዕኖ ፈጣሪ ነው ይላሉ አይደለም። ዛሬም ነገም ፈለገ አትናቴዎስ ተጽዕኖ ፈጣሪ ነው አንደኛው። ሁለተኛው ደግሞ ፈለገ አትናቴዎስ ተጽዕኖ ፈጥሮብኛል። ሶስተኛው ደግሞ እንደ ፈለገ አትናቴዎስ ተጽዕኖ ፈጣሪ የለም። ምረጣ ነው እያሉ ነው ምናምን እንዳትል፣ በስነ ስርዓት መልስ። ቆይ አንዴ ይሙላ። ታርጌት ሪች አድርገናል። ቆይ አንዴ ሪች አድርገናል። ትሪፕል ነው አሁን ይኸውላችሁ ኦርቶዶክሳውያንን ብትሆኑ ኑና አንዴ በገት ላሰሙት ወይን ጨዋታ ፕሊዝ። ማይ ፋሚሊ ሌትስ ጎ። ቀጥሉ። ሂድ። ቀጥል። ኦኬ ትሪፕል ላይ እንጠቀም። ትሪፕል ላይ እንዴ! ኧረ በስመ አብ ግላብ። ማንም አበባ እንዳይሰጥ ጋይስ፣ ማንም አበባ እንዳይሰጥ። ትሪፕል ኩኩ። ትሪፕሉን ፑሽ። ጸግሽ ናይስ። ትሪፕሉን ፑሽ። ትሪፕል ፑሽ። ቀጥል። አሁን ና ቅጣትህን። ፈለገ አትናቴዎስ ተጽዕኖ ፈጣሪ ነው እያሉ ነው አይደለም? ሶፊ አቁም በእናትህ። እነዛ አይደለም ያልኩ። በስንት ሰዓት ተቀጣ። አታፋፍር እኮ ምን? እሺ ፈለገ አትናቴዎስ ዛሬም ነገም ተጽዕኖ ፈጣሪ ነው። አይደለም ሶፊ አትረብሽ። አይደለም አንዴ ከኔ ተከተለ በል። ፈለገ አትናቴዎስ በል። ፈለገ አትናቴዎስ አይተናነቅ። ዛሬም ፈለገ አትናቴዎስ ዛሬም ነገም ተጽዕኖ ፈጣሪ ነው በል። ድገሙ። እኔ ባይዘው ይኸውልህ ጭንቅላቴ ማለት ነው መድገም አይችልም። ሰው በል ካለኝ ይረሳል። እሺ ፈለገ አትናቴዎስ ተጽዕኖ ፈጥሮብኛል በል 7 ጊዜ። አትንገረኝ፣ ይረሳል። እና እንዴት ነው የምትቀጣው? እሺ በጽሁፍ ልንገርህ። አልተረዳኝም። እየረሳው ነው። አሁን አንተ እንደዚህ በል ካልከኝ ይሄ ፎርማቱ እንትን ያደርጋል። አማት ብና ጀምር። እንደዚህ ጀምር። ምን ሀሳብ እንዲሰበሰብ ነው እንዳትረሳው። በምን ቀን ነው የመጣችሁብኝ? መጀመሪያ የምታሸንፍ መስሎ ነበር አይደል? እኛ እኮ በጌታ ነን፣ አታሸንፈንም እንዴ? አነጠቃችሁ እንዴ ደግሞ?
ና ቀጥል፣ አታዘናጋኝ። ሶፊ ፕሊዝ፣ ሁለተኛ ጫፍ ትሸነፍ ነው እኛውን ሳትቀጥል ቀጥል። ቅጣቱን አሁን ቀጥል ቅጣቱን። የአሁኑን ግን አልተሸነፍኩም። 4000 አይታል። ከ10 አላለፍኩም። ኧረ በ3000 ነው የኔ አባት። ማፋ በ3000 ነው አላልክም። 10000 አላልክም። አሁን ከዚህ በኋላ በ10000 ነው። ቀጥል። በ10000 ነው። ፈለገ ተጽዕኖ ፈጣሪ 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 ነው። ፈጣሪ ነው። 10 ጊዜ በቃ አሁን ትሪፕል ነው። እኔ ጋር አንድ ልጅ ይጫወትበት። ምሽትን እንድጠላ ነው ማድረግ። ዛሬ ልደታ ያለ አረ በፍጹም እኔ ጋር ያሉት በፍጹም እናስደግመዋለን። ጋይስ ሁላችሁም ፑሽ፣ ሁላችሁም ሼር አድርጉት። ሼር አድርጉት። ዛሬ በቃ ተስፋ ነው የምናስቆርጠው። አማላጄ እንግላ አማላጄ የሚለው መዝሙር ትከፍታል ስትሸነ ሼር አድርጉት ብቻ እናንተ ጋይስ። አንተ ራሱ ምን አልክ? ልደት ቅድም መካከለኛ ኢየሱስ ክርስቶስ ብቻ ነው፣ ዛሬም ደሙ ያስታርቃል፣ ዛሬም ደሙ ትኩስ ነው አላልክም? ዛሬም ደሙ ያስታርቃል። ክርስቶስ ኢየሱስ አንድን መስዋዕት ለዘላለም ነው ያቀረበው። ያ ደም ሁልጊዜም የኃጢአት ስርየትን ይሰጣል፣ አንዴ የፈሰሰው። ታዲያ እንደዛ ከሆነ ማርያም መካከለኛ ነች ይላል። ቅድም መላእክት መካከለኛ አይኔ መካከለኛ ነው። ማርያም በቤታችን ድንግል ማርያም መካከለኛ ናት አላልኩኝ እኮ። ታዲያ አሁን መልሰህ ደግሞ ኢየሱስ አማላጅ ናት ነው ያልኩት እኔ እሷ አማላጅ ናት። ኦኬ እሺ፣ ለይልኝ። አማላጅና መካከለኛ ለይልኝ። አማላጅ ማለት ሶስተኛ ወገን ሆኖ ከሰው በኩል ብቻ በመሆን ወደ እግዚአብሔር ልመናን ጸሎትን የሚያደርስ እሱ አማላጅ ይባላል። መካከለኛ ማለት ደግሞ በእግዚአብሔርም በሰውም ዘንድ ውክልና ያለው ፍጹም ሰው ፍጹም አምላክ የሆነ እሱ መካከለኛ ይባላል። እመቤታችን ፍጹም ሰው ነች እንጂ እንደ ልጇ እንደ ክርስቶስ የባህሪ መለኮት የላትም። ስለዚህ እሷ በሰው ወገን ፍጹም ሰው ነች ስትል ከሰው የተለየች ነች እያልክ ነው? አይደለም፣ በደልና ኃጢአት የለባትም እያልኩ። ንጹህ ናት። አዳማዊ ኃጢአትም የለባትም? የለም፣ አዳማዊ ኃጢአት ምንም አይነት ኃጢአት መንፈስ ቅዱስ በላዩ ላይ ያደረባት ንጹህ ናት። ልቀበል እሱን። አዳማዊ ኃጢአት በምድር የሚተላለፈው አይተላለፍም። ኃጢአት የሚተላለፍ ኃጢአት የለም በመጽሐፍ ቅዱስ። እሺ፣ እና አዳማዊ ኃጢአት ምንድን ነው? አዳማዊ ኃጢአት ማለት አዳም በመጀመሪያ የሰራት ኃጢአት ወይንም ጥንተ በደል ትባላለች። እኛ ጋር የደረሰው ደግሞ ያ ሞቱ ነው። በአዳም ኃጢአት ምክንያት የመጣው ሞት ነው ወደኛ የመጣው እንጂ ኃጢአቱ እኛ ጋር በቀጥታ አልደረሰም። ኃጢአት አልወረስም። ትሪፕል ጋይስ፣ ትሪፕል 10,000 ነው ቅጣቱ ጋይስ። ትሪፕል ኦኬ። አዳማዊ ኃጢአት። ስለዚህ የሰው ልጆች ውስጥ በደሙ የሰው ልጅ ደም ውስጥ ኃጢአት የለም ማለት ነው። ማንም ኃጢአትን እንደ ተላላፊ በሽታ እየወረሰ የወሰደ የለም። ሞት ነው እኛ ጋር የመጣው። የኃጢአቱ ውጤት ነው እንጂ እኛ ጋር የመጣው ቀጥታ ራሱ ኃጢአቱ እኛ ጋር አልደረሰም። ስለዚህ የአዳም ኃጢአት ሰው ልጆች አልተካፈልንም። የአዳምን በኃጢአቱ ምክንያት የመጣውን ሞት ነው እኛ የወረስነው። ጋይስ ግላቡን ተጠቀሙ። እያዘናጋኝ ነው ሰውዬ። ሞትን በምን ወረስን? ሞትማ ከአዳም እንደመወለዳችን ሰው እንደመሆናችን የአዳምን የሚሞተውን ሰውነት ይዘን ስለሆነ የተወለድነው እኮ። ታዲያ በምን አገኘን? ከአዳም የኛ ባህሪ ከአዳም የተለየ ባህሪ ስላልሆነ ነው። ከሌላ አዳም አይደለም እኛ የመጣ ነው። ኃጢአት ሰርቶ ከወደቀው አዳም ስለሆነ የተገኘ ነው። የኛም ስጋ የወደቀ ስጋ ነው። ኦኬ ለስ ስለዚህ ማንም ሰው አዳማዊ ኃጢአት የለበትም እያልክ ነው? ማንም ሰው ከአዳም የወረሰው ምንም አይነት የውርስ ኃጢአት የአዳም ኃጢአት የለበትም። ምክንያቱም በአንዱ አዳም ምክንያት ሞት መጣብን ስለሚል ነው። በአንዱ አዳም ምክንያት ሞት ነው የመጣብን። ኦፍኮርስ ነው። ኃጢአት ደግሞ እንደማይወራረስ መጽሐፍ ቅዱስ ትንቢተ ሕዝቅኤል ላይ ይናገራል። እንዴ ኧረ እየዳናችሁ ነው። አንተ እንዳን እያልንህ እኮ ነው ፓስተር። ሆነ አብረን እናገልግል አብረን እናስቀድስ እያልንህ እኮ ነው። ይሄ ግን የኦርቶዶክስ ቤተክርስቲያን አስተምህሮ ነው። እኔ ታዲያ ኦርቶዶክስ ክርስቲያን አይደለም እኮ። ስለዚህ አዳማዊ ኃጢአት አይተላለፍም።
አይተላለፍም። በኃጢአት ምክንያት የመጣው ውድቀቱ ጉስቁልናው ብቻ ነው እኛ ጋር የሚደርሰው። ታዲያ ለምንድን ነው ምዕመኖቻችሁ ሁሉ እኔ ኃጢአተኛ ነኝ? የግብር ኃጢአት ይባላል እሱ፣ ወይም አክቹዋል ሲን ወይም የግብር ኃጢአት ተብሎ ይጠራል። እሱ አሁን እኮ የደረሰ ሰው ነው። ለምሳሌ አንድ ህፃን ታዲያ ለእሱ የግብር ሲን እንኳ አይደርስም። ወይም ህፃናት ኃጢአት የለባቸውም፣ ኃጢአትንም አያደርጉም እኮ። ስለዚህ ነገር ግን አንድ ሰው ልጅ ሆኖ ኃጢአተኛ አይደለም ማለት ነው። አንድ ሰው ልጅ ሆኖ አዳማዊ ነው እንጂ ኃጢአተኛ አይደለም ማለት የወደቀውን ደካማውን ስጋ ይዟል ነው የሚባለው እንጂ የወደቀውን ደካማውን ስጋ ይዟል ነው የሚባለው እንጂ ኃጢአተኛ ወይም ደግሞ ኃጢአትን ወርሶ የተወለደ ኃጢአተኛ ሳይሆን የሚባለው ደካማውን የአዳምን የጎሰቆለውን ስጋ ይዟል ነው የሚባለው። እስቲ መጽሐፍ ቅዱሳዊ ማስረጃ ስጠኝ። እሺ ሮሜ ላይ ሄድልኝ። እሺ ሮሜ ምዕራፍ 5 እሺ እሺ እንዲህ ይላል ከቁጥር 12 ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት፣ እንዲሁ ሁሉ ኃጢአት ስላደረጉ ሞት ለሰው ሁሉ ደረሰ። ሕግ እስከመጣ ድረስ ኃጢአት በዓለም ነበረና፣ ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም። ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። ሕፃናት ኃጢአትን ይሰራሉ ሶፊ? አይሰሩም። ሞት ግን ምን ይልባቸዋል? ይነግስባቸዋል። ስለዚህ ይሄ ነው በቃ ከአዳም የወረስነው የሚሞተውን ደካማውን ስጋን ነው እንጂ ቀጥታ ኃጢአቱን አላወረስንም። ኃጢአትን ባላደረጉት ላይ እንኳን ይላል ሞት። ከዛም ቀጠል ብሎ በአንድ ሰው በደል ብዙዎች ሞተዋልና፣ ነገር ግን የእግዚአብሔር ጸጋ በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚህ ይልቅ ለብዙዎች በዛ እያለ ይናገራል። ከአዳም ጀምሮ ኃጢአትን ባላደረጉት ላይ እንኳን ሞት ቢነግስም በኃጢአት ምክንያት የመጣ ነው እና ስለዚህ እኛ የወረስነው በቀጥታ ኃጢአቱን ሳይሆን እኛ የአዳም ውድቀት ውጤቱ ነው እኛ ላይ የመጣው ነው። ያ ኮንሲኩዌንሱ ነው እኛ ጋር የመጣው ነው። ሁሉም ኦርቶዶክስ ያውቃል። እርግጠኛ ነህ? አያ የማያውቁት ይማራሉ፣ የሚያውቁት ደግሞ ይሄው ለሌሎቹ ያስተላልፋሉ። ግን ትምህርቱ ይሄ ነው። በቤተክርስቲያናችን ያለው የጸናው ትምህርታችን ግን ይሄ ነው። ኦኬ እኔ ምን ከይቅርታ ጋር ግን በዚህ አጋጣሚ መጽሐፍ ቅዱስ ላይ ድንግል ማርያም አታማልድም ተብሎ ቃል በቃል የተጻፈ ጽሑፍ አለ? እሺ እኔና ልደት እዚህ ጋር ነው ያለው። ቃል በቃል ተጽፏል። አዳምጣ። እኔና አንተ እዚህ ጋር ነው ያለው። ስለዚህ ፈለገ አትናቴዎስ አለ ይባላል ለሌለበት። ስለዚህ ስለ ፈለገ አትናቴዎስ አለም የለም ብለን ማውራት አይጠበቅብንም ማለት ነው ከሌላ አይደል? ስለዚህ መጽሐፍ ቅዱስ ታዲያ አንተ ለምንድን ነው አታማልድም ብለህ የምታወራው? ሁለቱም ካልተጻፈ ለምንድን ነው አታማልድም ብለህ የምታወራው? ጥሩ ሀሳብ ነው። እስቲ መጀመሪያ ምልጃ ምንድን ነው? ምልጃ መሰረታዊ ትርጉሙ ፓስተርዬ ልመና ነው። በቃ ፔሬድ እኮ ስለምን? ስለ ብዙ ነገር ሊሆን ይችላል እኮ ለሳይ ስለ ዘላለም ሕይወት ቅዱሳን እኛ የዘላለም ሕይወትን እንድናገኝ ወደ እግዚአብሔር ሊማለዱ ይችላሉ። ለኃጢአት ስርየት ምልጃ አለ። ለምሳሌ መጽሐፍ ቅዱስ ይዛል። ቆሮንቶስ ልንሄድ ነው አይደለም? የያዕቆብ መልእክት። እሺ እንሂድ። አትወዱትም የያዕቆብ መልእክትን? ለምን? እኔ ራሴ እኮ አማላጅ ነኝ ብዬ ጽፌያለሁ እኮ ፌስቡክ ላይ አላየሁም? ይሄን ሀሳብ አንስቼ አላየሁም። ጽፌያለሁ። እኔ እኮ ብዙ ጊዜ መጽሐፍ ቅዱስ ነው የማነበው። ፌስቡክ ላይ ምናምን አልገባም። መጽሐፍ ቅዱሳዊ ሀሳብ ነው የምንለጥፈው። ብዙም ተማምልባችሁ እናንተ እናደርሳለን። ከቁጥር ስንት ላይ መሰለ የምታነብልኝ? ያዕቆብ መልእክት ምዕራፍ 5 አወጣ ከቁጥር 15 የምወደው ቃል ነው። ኦኬ አንብበው። ይዘምር ከእናንተ የታመመ ማንም ቢኖር የቤተክርስቲያን ሽማግሌዎች
በጌታ በኢየሱስ ስም እርሱን ዘይት ቀብተው ይጸልዩለት። የእምነት ጸሎትም ድውዩን ያድናል፣ ጌታም ያስነሳዋል። ኃጢአትን ሰርቶ እንደሆነ ይሰረይለታል። እርስ በርሳችሁ በኃጢአታችሁ ብትናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላ ይጸልያል። የጻድቅ ሰው ጸሎት በስራዋ ኃይልን ታደርጋለች። ኃጢአትን ሰርቶ እንደሆነ ምን ይልለታል ይላል እዚህ ክፍል ላይ በማጸሎት በእኔ ስላንተ ጸልዬ ነው። ስለዚህ ምልጃ ለኃጢአት ስርየትም ይሆናል። አሁን የዚህ ጋር ስለ ጻድቃን ነው የሚያወራው አይደለም እኮ ስለ እኔና ስላንተ እኮ ነው። ታዲያ ሌላ ጻድቅ ታመጣው? ድንግል ማርያም በህይወት ሰው ካለ እኮ እኛ እኮ ልናስታርቁ ብለን እንለምናለን እኮ እናስታርቀለን። እኔ አንድ ነገር ልጠይቅህ ሶፊ፣ የሞተ ሰው እንደማያማልድ የሚናገር የመጽሐፍ ቅዱስ ጥቅስ አለ? ያው ዕብራውያን 7ን እኮ ማየት እኮ ይቻላል። አውጣና አንብቦ ስለሞቱ ሰዎች አለማማለድ ነው የሚያወራው። ቆያ ምንም ችግር ለዘላለም ክህነት ያለው ለዘላለም ቶ ማብራሪያው ግባ ነው። ግባ መጀመሪያ አዳምጥ። በእኔ ሞባይል አንተ ልታዛችል መጀመሪያ ተረጋጋ። አቋ ጥቅሱን አንብብልኛ፣ አታስፈራራኛ። እኔ በባይብል አናግረኝ በቃ። እኔ አሁን ክርስቲያን ነኝ ገብቷል። ያለ ባይብል አታውራኝ በቃ እኮ ላወራህ ነው እኮ በቃ በባይብል ግለጥና መጀመሪያ የራስን ሀሳብ ሳይሆን ሌት ባይብል ስፒክ ሶፊ። እሺ እንግዲህ ስለ መልከ ጸዴቅ ነው የሚያወራው አይደለም? እንግዲህ ስለ ዘላለም ክህነት ያወራል ይሄ አይደለም? እሺ ስለዚህ ሞት እንዴት እንደከለከላቸው አንተ እነርሱም ያለ መሐላ ካህናት ሆነዋልና እርሱ ግን ጌታ አንተ እንደ መልከ ጸዴቅ ሹመት ለዘላለም ካህን ብሎ ማለ አይጸጸትም ብሎ በተናገረለት ከመሐላ ጋር ካህን ሆነዋልና ያለ መሐላ ካህን እንዳልሆነ መጠን እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል። እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙዎች ናቸው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና ስለዚህ ደግሞ እርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። አሁን እዚህ ክፍል ላይ ከሞቱ በኋላ ቅዱሳን አያማልድም የሚለውን አሳየኝ። ጭራሽ ከሞቱ በኋላ የሞተ ሰው እኔን ማናገር አይችልም እያልኩ እኮ ነው። አሁን ያነበብክልኝ እነሱ ግን እንዳይኖሩ ሞት ስለከለከላቸው ካህናት የነበሩ ብዙዎች ካህናት ነው ያወራው። ሶፊ አዳምጠኝ። እነ ማርያም የምንድን ናቸው? የምን አማኝ ነበሩ? ብሉይ ኪዳን ሰዎች ናቸው። እቺን ብቻ መልስልኝ። እነሱ እንዳይኖሩ ሞት ስለከለከላቸው አዎ የነበሩት ሰዎችማ በብሉይ ኪዳን የነበሩ ናቸው አይደለ? እኛስ በክርስቶስ ኢየሱስ አዲስ ሕይወትን አግኝተን ከማይጠፋ ዘር ተወልደናል። አዲስ ፍጥረት ነን። ኢንክራይስት እኛ አዲስ ፍጥረት ነን። ስጋችን ግን ከማይጠፋ ዘር ነው የተወለድነው። እኔ እንጠፋለን መቻልኩኝ። ዘላለም በሕይወት ትኖራለህ ወይ? በዚህ በስጋ አካል በስጋ ለዘላለም ሕይወትን ስጋ አኳየር የሚያደርግበት ሰዓት ይመጣል በትንሣኤ። ኦፍኮርስ እሱ ሌላ ዓለም ነው እኮ ታዲያ። አሁንም ስለምናወራው ግን ምን መሰለህ በስጋ ሆነ አሁን አንተ ስለ ክርስቶስ ለእኔ ስትነግረኝ ከክርስቶስ ጋር ታረቁ ብለን እንሰብካለን አይደለም? መዳን በዚህ ነው ብለህ ስትናገር ምን እያረክ ነው? እያስታረቀኝ ነው፣ እየማለድከኝ እኮ ነው። እኔ አንድ ነገር ልጠይቅህ፣ የመናገር አቅም ያለው ስጋ ነው ወይንስ ነፍስ ናት? የማወቅ የመናገር እንደዚህ የማ ባህሪ ነው? የስጋ ባህሪ ነው ወይንስ ደግሞ የነፍሳችን ባህሪ ነው? ነፍስ በምንድን ነው የምትገለጠው? ነፍስ የምትገለጠው በስጋ ነው። ግን የመናገር የማሰብ የማወቅ ይህ የምን ባህሪ ነው እኮ ገባኝ። ኦኬ እንደዚህ ከሆነ ነፍስ ያለው ሰው መናገርም መስማትም የማይችል ሰው አለ። ነፍሳት እንደሚናገሩ ታውቃለህ? ምንድን ነው ማን ናቸው? ከስጋ ተለይቶ ነፍስ ከስጋ ተለይታ መናገር እንደምትችል ታውቃለህ? እስቲ አምጣ መጽሐፍ። ራዕይ ዮሐንስ ላይ አይደለኝ አልሄድም።
ይደብራል። ደክማ አይደለም ምንድን ነው የምትለው? ነፍሴ አልክ። ነፍሳት እንደሚናገሩ ላሳይ። ራዕየ ዮሐንስ ላይ ፈቃደኛ ይኸው ላወጣ ነው። ስንት ከቁጥር 9 ምዕራፍ 6 ቁጥር 9 እስከ 10 ያለውን አንብቦ ከዛ እሺ፣ በጌታ በኢየሱስ ስም እሺ አነባለሁ። እሺ በሞት ያንብቦ ቃሉ አይደለ አንተን አይደለም አንድ የሆነ ወዳጄ እኔ ጋር እየጻፈልኝ እባክህ ነክብና ያለው ተላምዶ ያለው ስለሆነ እሺ አነባለሁ። አንብቦ በጌታ ፍቅር አንብቦ እሺ በጌታ በኢየሱስ ያነባለው የራእይ መጽሐፍ ምዕራፍ 6 አምስተኛውን ማዕተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሠዊያው በታች አየሁ። በታላቅ ምን ያሉትን ነፍሳት አየሁ። ድምፅ አይሰማማ። ሶፊማ እግዚአብሔር ቃል ነው። ተረጋግተን የተሰማመን ብናወራ በጣም ደስ ይለኛል። ምንድን ነው ያልከው? ኧረ ልደት እኔ እኮ በባትሪ አልሰራም ነው ነኝ። ሶፊ ምን መሰለህ፣ እዚህ ጋር ያሉ ክርስቲያኖች ቃሉ ሲያነብ ከአፉ ሲወጣ እየሰማ ነው አይደለም? እሺ አሁን ይሄ አይሰማም? አቤት እኔ ጋር እኮ በመንፈስ ስለሆኑ የኔ ሰዎች ሁሉም እኔ ጋር አንድ ኮምፕሌን የለም። እሺ ቀጥል። አምስተኛውንም ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሠዊያው በታች አየሁ። በታላቅ ድምፅ እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንስ በምድር በሚኖሩት ላይ እስከ መቼ አትበቀልም? አሉ። ለእያንዳንዳቸው ነጭ ልብስ ተሰጣቸው፣ እንደነርሱም ደግሞ ይገድሉ ዘንድ ያላቸው የባሪያዎቹን እዚህ ጋር የተናገረው ማለት ነው። ስለ መቼ ነው? ይሄ ራእይ ነው። አንዴ ቆይ የኔ ጌታ አንዴ። እዚህ ክፍል ላይ የታረዱት ነፍሳት ተናግረዋል አልተናገሩም? የታረዱት እዚህ የምትሳደቡ ሰዎች በጌታ እኔን መሳደብ ትችላላችሁ፣ ሌላ ሰው ግን አትስገቡ። ብሎክ ማድረግ ምናምን ስለማልፈልግ ነው እና ፕሊስ እዚህ ጋር አትሳደቡ። አሁን የእግዚአብሔር ቃል እያነበቡ ምናምን ስለሆነ ሀሳባችንን ሰብስበን ለቃሉ ቅድሚያ ሰተን ነው ማውራት ያለን። ስለዚህ አይሳደቡ። ገባ? እኔን ችግር እኮ የለም። እኔ ለምን እንደዚህ እንዳስበራ ድርድር መደዳ አይሳደቡ? ምን አገባኝ? ሌላ ሰው ግን እዚህ ጋር አትሳደቡ። እስቲ መጽሐፉ የራእይ መጽሐፍ ነው ወይስ ምንድን ነው መጽሐፉ? መጽሐፉ ራእይ ዮሐንስ ይባላል። ራእይ ወደፊት የሚሆነውን ብቻ ነው ወይንስ የሆነውንም ነው የሚያሳየን ጌታ? ለምን ቶፒክ ሺፍት የምታደርገው ስትያዝ? እኔ ሺፍት እኮ አላልኩም፣ ጥያቄ ነው እኮ የጠየቅኩት። አሁን ከረንትሊ ያለ ነገር አስመሰልከዋ። ራእይ ላይ ያለ ነገር የሆነ ነገርን ይናገራል። የሆነ የተከናወነ ነገርን ይናገራል። የሚከናወን ነገርን ይናገራል። በዚህ አውድ መሰረት የተከናወነ ነገር ነው። አሁን ይሄ ዮሐንስ ራዕይ ምዕራፍ 6 ቁጥር 9 ላይ ያለው የተከናወነ የታረዱ ነፍሳትን አየው ነው እያለ ያለ። አየው ምን ያሉ? የሚታረዱ ነፍሳትን ሳይሆን የታረዱ ነፍሳትን አየው ካለ ኦልሬዲ የተገደሉ ነፍሳትን ነው ያየው። እናም እነዛ ነፍሳት ደግሞ ሲናገሩ ሰምታለህ። እስከ መቼ ነው ደማችንን በምድር ባሉ ሰዎች የማትበቀለው ብለው ተናግሯል አልተናገሩም? እነዛ ነፍሳት እኮ ተናገሩ። ግን ታዲያ በቃ ሶፊያ ራእይ ነው ወይስ ራእይ ነው? ለምሳሌ የሆነ ነገር ነው፣ የተከናወነ ነገር ነው። ምን ማስረጃ አለ? በጣም ጥሩ። እዛው በራእይ ዮሐንስ ልንገርህ። ራእይ ዮሐንስ ምዕራፍ 1 ቁጥር 17 ጀምሮ ሞቼ ነበር አለ ክርስቶስ። ወደፊት የሚሆን ነው ወይስ የሆነ ነገር ነው? ነበር ይላል እኮ። ምን ማለት ነው? ሞቼ ነበር ወደፊት። ስለዚህ ራእይ ማለት ሁልጊዜ ወደፊት የሚሆነውን ሳይሆን የሆነውንም ነገር እንደሚናገር ማስረጃ እየሰጠው ነው ሶፊ። እኔ እኮ አይሆንም አላልኩም እኮ። ስለዚህ ይሄ ክፍል ራእይ ማለት ወደፊት ብቻ ነው ብያለሁ እንዴ? ስለዚህ ራእይ ዮሐንስ ላይ ማለት ነው
ሶፊ ራእይ ዮሐንስ ላይ በቀጥታ እነዚያ የተሰዉት ነፍሳት መናገር መቻላቸው የመናገር ነፍስ ከስጋ ውጪ መሆን ራሱ በስጋ ውስጥ ሆና ብቻ ሳይሆን ከስጋም ተነጥላ መናገር እንደምትችል ላሳይ ፈልጌ ነው። የት ነው ነፍስ? እዛ ወደ ባለችበት ነው፣ በምድር ላይ ነው። እኔ በምድር ላይ መቻልኩኝ ታዲያ ድንግል ማርያም ስትሆን እነ ሐዋርያው ጳውሎስ ባሉበት ሆኖ አይደል ለኛ የሚለምኑት? እኔ ምን እንደዛ እኮ ነው ያለው። ኦኬ። ስለዚህ አንድ ከመጽሐፍ ቅዱስ ምድር ላይ ያለ ሰው ሰማይ ካለ ሰው ጋር አውርቶ የተማለደበት ከመጽሐፍ ቅዱስ እናንሳና እናውራ። ጥያቄው እስኪ ትንሽ ግልጽ አድርገው። ምድር ላይ ቁጭ ብዬ ነው አሁን እዚህ ነው ያለው ከማርያም ጋር ወይም ደግሞ ቀድሞ ከሞቱ ቅዱሳንና ሰማዕታት ጋር አውርቶ የዘላለም ሕይወት ያገኛል። ጥያቄው አስተካክዬ ልመልስልህ። አታስተካክላትም። ወንበርን አስተካክለህ ተቀመጥ። የጠየቅኩን ጥያቄ ግን ሳታስተካክል ማለት እመልስልሃለሁ። ጥያቄው በራሱ ማለት ነው ትክክለኛ ጥያቄ አይደለም። እንዴት እንደሆነ ላስረዳ። ልደት ከኔ ጋር ስታወራ አንድ ነገር ይግባል። የጥያቄ ስህተት የለም፣ የመልስ ነው እንጂ ስህተት ሁሉ ጊዜ የመልስ። ምን መሰለ ሶፊ፣ መጽሐፍ ቅዱስ ላይ ስለ ዘላለም ሕይወት የተጠቀሰውና የተቀመጠው ዋነኛ ነገር የዘላለም ሕይወት ያለው በጌታ በኢየሱስ ክርስቶስ። አሁን የጠየቅኩን ጥያቄ ብቻ አሁን አንተ የጠየቀኝ ጥያቄ ላስተካክልልህ ነው። እኛ በምድር ያለው እኔ እንዲስተካከል መች ፈለግኩ? እዛው እንዳለ ልመልስልህ ሶፊ፣ አታምታታም ስልህ እዛው እንዳለ ልመልስልህ። ቀጭን መልስ እንትን ሳትል መልሳት። ነፍሳት እንደሚናገሩ ግን ተማመንን። መጀመሪያ እኔ እናንተ ከሞቱ በኋላ እሱን ተማመንን። ይህም ብቻ ነገር ሰው ዘላለማዊ ነው እኮ ብዬ ነው አይደለም። ሰው ዘላለማዊ ነው አይደለም አይደለም። የኔ ጥያቄ አንድ ሰው ከሞተ በኋላ ነፍሱ ወደ ጌታ ከሄደች በኋላ ከጌታ ጋር የዛ ሰው ነፍስ ትነጋገረች ወይስ አትነጋገር የሚለውን ተማመንን አልተማመንም? እኔ እናንተ አልተማመንም። መጽሐፍ ቅዱስ የሚለውን ነው የምናነበው። የአብርሃም ታሪክ ሉቃስ ወንጌል ምዕራፍ 16 ላይ ያለው ታውቋል። በምድር ላሉት ለሚለው ምንድን ነው የሚለው? እሱ ታሪክ ላምብሎ ይስታነቧል። አይ ችግር የለም። ምን ታሪኩን የማውቃሉ አንተም ታውቃለህ። ምን ይባላል? በጣም ጥሩ። አብርሃም በሰዓቱ በስጋ ነው የነበረው ወይንስ ደግሞ ነፍሱ ናት የነበረችው? የት የተወራ ነው? ወሬው እኮ ላይ የተወራ እኮ ነው። ገብቶኛል። ላይ ነው የተወራው። ግን የአብርሃም ነፍስ አብርሃም በሰዓቱ የነበረው ነፍሱና ስጋው ሳይለያዩ ነው ወይንስ ነፍስና ስጋው ተለያይቶ በነፍሱ ነው የነበረው እኮ? አለበለዚያ እኮ የምታውቀው ጥያቄ ከና ስጋው ሄዷል። ስለዚህ አልሄደም አይደለም። እዛ ያለው በነፍሱ ነው። ሎጂካሊ የማያስኬድ ነገር አጠይቃ። ኤግዛክትሊ እዛ ያለው በነፍሱ ነው አይደለ? ስለዚህ እዛ ያለው በነፍሱ ከሆነ ነፍስ ባለችበት ቦታ ሆነ ፈጣሪዋ ጋር ሆና መነጋገር እንደምትችል እና ደግሞ በምድር ስላለውም ነገር እንደምታውቅ የአብርሃም ታሪክ ማሳያ ነው አይደለም? ምኑ ነው የሚያሳየው? እኮ አስረዳኝ እኮ ጥያቄ። እኔኑ መልስ ትፈልጋለህ እንዴ? ላንብብልህ። እኔ እያነበብኩልህ። እኛ ምን መሰለህ ሶፊዬ፣ በጣም ከይቅርታ ጋር በባህሪያችን ማለት ነው የሚለየን። በቃ መጽሐፍ ቅዱስ ሳንይዝ ማውራት አንችልም። በቃ አሁን መጽሐፍ ቅዱስ ሳትይዝ ምናምን መጽሐፍ ቅዱስ አሁን ኮሪደር ልማት ሳትሆናል እዛ ላይ ዘጉ ነው። ሰፊ ነው መንገዱ። አንተ ሰሞኑን እመላለሳለሁ መገናኛ ለመገናኛ ሜክሲኮ ለሜክሲኮ አንድ ጴንጤ የለም ውጭ የሚሰብክ በቃ እንዲያነተረፍ እንዲያነ ፖለቲካ ካገኛችሁ ነው። መጽሐፍ ቅዱስ ስትሰጥ አሁንም ቢሆን ፈቃደኛ ከሆኑ ቢሮ አዲስ ኪዳን መጽሐፍ ቅዱስ ስላሉ ልሰጠው ይችላሉ። ወስደህ ይችላል 66ቱን እኛ አንቀበልም። 80 እሱን ግዛለን።
አይ እሱን አልገዛም። እና ይኸው ለአንብብ። 66 ግን የምትፈልግ ከሆነ ይኸውልህ ወደ 8 ወይ 9 ካርቶን አለኝ። አይ 66ቱን አንፈልግም፣ ይቅርታ ፓስተር፣ 80 ያሉ ካልፈለግ እንግዲህ እኮ የእኔ 66ቱን ወስደህ መጨመር የምትፈልግ ኬት ያስጨንቀኛል። ኢየሱስ ክርስቶስ ድረስ እሺ እንቀጥል። እዚህ ሶፊ ምንድን አራተኛ ሰው አያስፈልገንም ስታስቡ? አሌክስ ይቅርታ ግን በፎቶ ይመቻቸዋል። እኔ በፎቶ ነው ያለሁት። ፓስተር አይ በቪዲዮ ግቢ። አይ ልውጣላችሁ። በቃ ቪዲዮ አይመቸኝም አሁን። ወንዲሁ ሴቱን ምን ይመጣል? ሴት ነኝ እንጂ አይሰማም። ውጣ በቃ ውጣ። አልወጣም። እንደውም ይቅርታ አድርጎልኝ። በቃ እኔ በፀባይ ልወጣ ነበር፣ አልወጣም። እሺ ቁጭ በል በቃ። በዛው አረጋገጥኩ። ውጣ ነው ያልኩት እኔ፣ ውጭ አላልኩኝ። ሴት ነው ወንድ ነው የሚለውን ላረጋግጥ ነው እኔ ውጣ ያልኩት። ኦኬ ወንድነትን አረጋግጥ። እሺ እሺ። ሰላም ብያለሁ አሌክስ። ልደቴ ሰላም ነው? እግዚአብሔር ይመስገን። ታዲያስ አለን። ፓስተራችን ፓስተር አሌክስ እንዴት ነህ? ሁሉ ጥሩ አለ። ስለአንተ እግዚአብሔር እናመሰግናለን ፓስተር። ችግር የለም ችግር የለም ችግር የለም። ሶፊ ሆነት በቃ እኔ ሁሌ ነው የማመሰግነው። አንተ የኛ በረከት ነህ። ፓስተር አሌክስ ነው መቼም እኔን አንተ አረጋ አንተን እያልኩ አንተን ነው እንጂ አልፈልግም። ፓስተር እኔ አልፈልግም ከልደት ጋር። ለምን? ምን ችግር አለ? ይደብራል። ለዛ ብለህ ዛሬ ደውዬልህ ነበር ፓስተር፣ ዛሬ ደውዬልህ ነበር። ቴክስት አስቀምጬልህ ነበር። 13 ቤት ያንተ ነው። እደውላለሁ ጠዋት። አላወኩም ነበር። አገልግሎት ይበዛባቸዋል ፓስተር። ለዛ አሌክስ ነቆራውን ቻለው እንግዲህ። አይ ችግር የለም እኔ ቆረቆረዋለሁ። እሱ የተናገርከውን ቪዲዮ የሆነ የተቆረጠ ይሁን አይቻለሁ እና በጣም 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 ሶፊ ሰምቶት ይሁን አላውቅም፣ ሰምቼዋለሁ። እንደዛ ነው ጠዋት ደውልልሃለሁ አልኩት። ፈጥቼ ለዛ ማለት እንዳንተ አይነት ቅን የሆኑ አገልጋዮችን ያብዛልን። እውነቱን የሚናገሩ የእውነት እኔ ሶፊ ተው ፕሊዝ አትይኝ እንደዚህ። እኔ የተሰማኝን ነው የምናገረው። በጣም በቃ ከልብ የሆነ ነው አስተያየት አይተ ቃኝተ። አሁን እኔ ስለ እኔ ባወራ ሶፊ ስለራሱ ቢያወራ ፓስተር ሶፊ ምንም እውነት አይመስልም። ግን ስለኛ እንደዚህ ገለልተኛ የሆነ አካል ብዙ ጊዜ ከኛ ጋር ተወያይቶ የማያውቅ ነገር ግን ነገሮች በጣም አይቶ ያመዛዘነ ሰው እንዲህ አይነት የበሰለ ሀሳብ ሲሰጥ በጣም ነው ደስ የሚለውና እናመሰግናለን። እግዚአብሔር ይስጥልን ለማለት ያህል ሶፊ እንዴት እንደሚደሰቱ አይደል? ሰማይ ዛሬ ተደውሎልኝ ነበረ እና ሰው አገኘኝ በአካል ማለት ነው። እና አንተና ሶፊ አሉኝ። ለዛ ነው የደወልኩልኝ ነበር። አንተና ሶፊ አሉኝ አልኳቸው። ስለ ኦርቶዶክስ ጥሩ እያወራችሁ ነው አሉኝ። እሺ አልኩኝ። የምሬን እኮ ነው የምልህ። እና ምን ችግር አለው? ጥሩ የሆነውን ነገር ጥሩ ነው ማለት የተረዳ ነው። እኔ ደግሞ በጣም ነው ዛሬ ልክ ላይቭ ላይ ሆኜ ነው ጨርስ እናንተ ጋር አሁን የገባሁትና ስለ ክርስቶስ ነበር የሚወራው። በጣም እኛ ቤት እንደዚህ በጣም ማቹር እንዲያደርጉ የኦርቶዶክስ መምህራን ይገባሉ እና
የምሬ ነው። አንድ የሚያደርገን ነገር እያወራን ነበረ። በቃ አንድ የሚያደርገን ነገር አለ። ደግሞ በጣም በብዙ ነገር ጥሩ ነገር ኦርቶዶክስ ጋር እንዳለም ደግሞ እናወራ እያልኩ ነበር እና ምን እንዳሉ እነሱን ልክ አውርቼ ስጨርስ ነው አንተ ጋር እንትን ያልኩት። አንተና ሶፊ ግን አሉኝ በቅርብ ትሄዳላችሁ አይሉኝ። ወዲያውኑ ሄደ አንተና ሶፊ ችግር የለውም። አንተና እኛ እንደነሱ አንችለውም። እሱ አይዞህ እኔ መንፈሳዊ አባቴ ነው። ሶፊ መንፈሳዊ አባቴ ነው። እንግዲህ ልደት አረ እኛ ሀገር ፓስተርዬ ምን ተለምዶ መሰለህ? ምን ተለምዷል መሰለህ? እኛ ሀገር ፓስተር አንዴ ሚዩት አድርገው ያንተን ልደት እያስተጋባ ነው ያንተ ሲመጣ። ምን አለ መሰለህ ፓስተርዬ፣ ቪዲዮን አይቼዋለሁ። እኛ ሀገር ሁል ጊዜ ከአንተ ፈረንጅ ይልቅ የኔ ፈረንጅ ይሻላል የሚል እሳቤ ነው እንጂ ያለው አንተ ያልከውን ነገር ቀድሞ ያ ሰውዬ ብሎት ቢሆን ኖሮ ያጨበጭቡለት ነበር ሀሳቡን። ነገር ግን አንተ ቀድማቸው ስለተረዳ አንተ ቀድማቸው። ሁለተኛ የቱኛው መጽሐፍ ቅዱሳዊ እሳቤ ነው? እግዚአብሔር እንኳን ያከበሩኝን አከብራለሁ ነው የሚለው። እኔና ልደት ዛሬ እንድቀመጥ እዚህ ጋር እንድንቀመጥ ያደረግነን እስካሁን እንጫወታለን፣ መነጋገር ባለብን ጉዳይ እንነጋገራለን፣ ተከባብረን ነው እንጂ ቢንቀኝ ለሰከንድ ቶለሬት አላደረገውም። ተጨቃጭቀን ተሰዳድበን እንለያያለን። አሁን የሚናደዱበት ምክንያት ለምን ከእነሱ ጋር አትሰዳደቡም? ለምን አትጨቃጨቁም ነው። ለዘላለም አልሰዳደብም፣ ለዘላለም አልጨቃጨቅም። መጽሐፍ ቅዱስ ከአፋችሁ በጎ ቃል ይውጣ ነው የሚለው። ስለዚህ ያየሁትን በጎ ነገሮች በሙሉ አፕሪሺየት አደርጋለሁ፣ አደንቃለሁ፣ ዛሬም ለዘላለም። በዚህ ምክንያት እኔ ላይ የሚወረወር የትኛውም ሰልፍ ካለ እግዚአብሔር ይመስገን። መጀመሪያም እግዚአብሔር ትከሻይን ሰፋ አድርጎ ነው የፈጠረኝ። አንቀርቅቤ እሸከማቸዋለሁ የትኛውም ንግግራቸው። ስለ ኦርቶዶክስ ቤተክርስቲያን ክፉ በማውራት በፍጹም የሚመጣ ለውጥ የለም። እኔ እነ ልደትን አመስግኛለሁ፣ ፈለገን አመስግኛለሁ፣ ጋዲሳን፣ አኪለን፣ እማቃቸውን የማላቃቸው ልጆች ያመሰገንኩበት ምክንያት እስካሁን ስለ ገድል አላወራንም። እኔና ልደት ከተገናኘን ስንጫወት በግላችን ተጫውተናል። ስናወራ መጽሐፍ ቅዱሳዊ ሀሳብ ነው ያወራ ነው። አለቀ። ሶ ኢትስ ቢግ ፕሪቪሌጅ ለእኛ ማለት ነው። አትሊስት ስለ ወንጌል የማወራው ሰው ስለ ወንጌል አንድ መጽሐፍ ያግባባናል። ኢቭን ሲያወራኝ ከ80 ያዱ አውራ፣ እኔ ያለ 80 ያዱ አላወራም አላለኝም። እኔ በተቀበልኩት ልክ መጥቶልኝ በ66ቱ ዮሐንስ ወንጌልን እየጠቀሰ እያወራኝ እኔ እሱን የምገፋው ከሆነ ሶሪ። እንግዲህ ኢየሱስ ክርስቶስ አምላክና ጌታ ሆኖ ሳለ በምድር በተመላለሰበት ጊዜ ከዘፍጥረት እስከ ራእይ ስለ እሱ እያወራ እሱ ግን በፈሪሳውያን እግር ስር ቁጭ ብሎ ይማር ነበረ። ቁጭ ብሎ ይማራል፣ ይጠይቃል። ምን ይላል? እድል የሰጡት ጊዜ ነው ጥቅልሉን አንስቶ ወንጌል ለመናገር እድል ያገኘው። ስለዚህ ወንጌል አንዱ ኮሚኒኬሽን እኮ ነው ከሰዎች ጋር። በምንድን ነው ኮሚኒኬሽን ስኪል ይፈልጋል እኮ። እስቲ እኔ ጋር ያለውን ነገር ለማየት እኮ መቅረብ አለበት ልደት ጋር ያለውን ነገር እኮ ለማየት መቅረብ አለብኝ። ሁል ጊዜ ለምድረው አጌንስት የምንሆነው የሚል አስተሳሰብ ይዘ ስለመጣህ ነው ፓስተርዬ፣ በሌላ አይደለም። ስለሰማ በጎ ስለተናገርክ በጎን ደግሞ አዎ በጎ ነው ማለት የሚያስከፍል ዋጋ ካለ ደግሞ አውል ዘር ፎር ዩ ከአንተ ጋር ነኝ እኔ ፓስተር። ለሰከንድ ነው የምነግርህ። ያላቸው አንዳንዶች ትልቁ አቅማቸው መሳደብ ነው፣ አንተን ስም ማጥፋት ነው። ይስደቡ፣ ስለ ክርስቶስ ብትሰደብ ምን ችግር አለ? እውነትን ነው መጽሐፍ ቅዱስ እውነትን ታውቃላችሁ፣ እውነት አርነት ያወጣችኋል ነው የሚለው። በዚህ ጉዳይ ለሰከንድ ዲስከሬጅ እንዳትሆን፣ ዲስግሬስ ሊያደርግ የሚፈልግ ኢቭን እንዲህ አይነት ልትሄዱ ነው ካለ አልሄድኩም እዛው ነኝ በላቸው። ገና የት ነው ሄደው? እዛ ነኝ ያለሁት በቃ ነው። እስቲ ምን እንደሚያደርጉ የዘላለም ሕይወት በክርስቶስ የተሰጠ እንጂ በደቦ አይደለም የተሰጠኝ። የሆኑ ሰዎች አመተው የሚሰጡኝ የሚያነሱት አይደለም። የዘላለም ሕይወት የተሰጠን ክርስቶስ ኢየሱስ በቀራኔው መስቀል በሞተልን በዛ የደም ዋጋ ሄዳን ነው። እና አጀንዳ ሊያደርጉ ይፈልጋሉ። ትንሽ ገና አንተ ገና ስለጀመርክ ነው። ገና ብዙ ይሉሃል፣ በብዙ ስምን ያጠፉታል፣ ባሏልክበት ያውለዋል። ምንም እንዳትጨነቅ፣ ቀርበህ አውራ፣ እንደዚህ ተነጋገር፣ መጠየቅ የምትፈልገውን ጠይቅ። ስለ ማወቅ ሰው እኔ ሙስሊሞችን እናደንቃቸዋለሁ። ሙስሊሞችን ለምን እንደማደንቃቸው ታውቃለህ? ስለማይመለከታቸው አንድ ልጅ አለ። አሁን እኔ የማውቀው ልጅ
ክርስቲያኖችን አታክ ለማድረግ መጽሐፍ ቅዱስ ተምሮ ክርስቲያን ሆነ። በቃ አሳ ጎርጓሪ ዘንድ ያወጣል አሉ። ይጠይቅ ሰው አትሊስት እንቀራረብ እንደዚህ እና ከዛ አንጻር ስለሆነ ዲስከሬጅ እንዳትሆን ፓስተር አሌክስዬ፣ እኔም ጠዋት ደውዬ አወራሃለሁ በዚህ ጉዳይ ላይ ልትለው የምትፈልገው ነገር ካለ በዚሁ አጋጣሚ ልደትም ስላለ ቪዲዮ ሰርተ ስለነበረ በፊት ለፊት የፈጠሩትን ነገር ልትነግረው ይችላል። ለእሱም መበርቻ ስለሚሆነ ልደትዬ፣ እኔ ምን መሰለ ትልቁ ነገር ሁሌ እናገራለሁ፣ እኔ የእፎይ ተማሪ ነኝ። ያ ማለት ምን ማለት ነው? ብዙ ቪዲዮዎቼ ላይ አወራለሁ እና ይጠይቁኛል ሰዎች። ወደ 6 ወር እሱ ጋር እየተማርኩ ነው። እኔ አያቀኝም። ልክ ለማንኛውም ሰው እንደሚያስተምረው ከ3 ሰዓት ጀምሮ ያሉትን ትምህርቶች ማለት ነው። እና አንዳንዴ እንዲሁም ላይቭ ገብቼ እፎይ ገብቷል እኔ እዛ ስለመማር ሄጃለሁ እላለሁ። አሁን ያለኝን ካራክተር ያመጣሁት ከእፎይ ነው። ያ ማለት ምን ማለት ነው? አንዳንድ ጊዜ እንዲህ አይነት ነገሮች ማውራቴ ክሬዲቱን መስጠት አለብኝ። ይሄ እኔ ባህሪ አይደለም። ያው እንደ ማንኛውም ሰው ለሃይማኖቱ አግሬሲቭ የሆነ ባህሪ ያለው ሰው ስለነበርኩ ማለት ነው። ግን እሱ ጋር የመስማት ነገሩ እደነቅበታለሁ። ያስጨርሳል። እኛ እንኳን ስንናደድ በቤታችን ሰው ነው የምናወርደው፣ አያወርድም። እና ከእፎይ ምን ተማርኩኝ? በደንብ ያነባል፣ በደንብ ይጠይቃል፣ በደንብ ሀሳብ ይሰጣል። ምንም ችግር። ከዛ እኔ ወደ ልቤ የመጣው እኔ ለምንድን ነው ከኦርቶዶክስ ጋር መስማት የሚያቀተኝ? በቃ ወሰንኩ። ለምንድን ነው የማልሰማው? እስቲ እንዲያወሩ እድል እንስጥ። ከዛ ምን አረኩ መሰላችሁ? ልክ የመጀመሪያ ቀን ላይ ማይንዴ ተስተካከለ። በቃ መስማት አለብኝ፣ ሲያወሩ መታገስ አለብኝ። ቁጭ ብዬ ከዛ ምን አረኩኝ? ገባሁ። የእናንተን ትምህርት መስማት ጀመርኩ። የፈለገጋ ገብቼ ነበር። እንዲሁም ፈለገጋ ትንሽዬ ቪዲዮ ተቆርጣለች እና የኢትዮጵያ ኦርቶዶክስና እኛ አንድ የሚያደርገን ብዬው ፈለገ ምን አለ? አይ ግድ የለህም አንድ አይደለንም ሲለኝ ነን ብዬ ተቆርጦ ቁጭ ብሏል። ከዛ ጊዜ ጀምሮ ሁሉም የሚሉትን መስማት ጀመርኩ። ከዛ ለካ ኦርቶዶክስ እንዲህ ነው የሚለው። ከዛ አሁን የምናምንበትንና ማናምንበትን እየለየው መጣው። ታዲያ መቀራረቡ ምን ይቸግራል? ለምን አንሰማቸውም? ለምንድን ነው ለመልስ እንኳን አሁን ፓስተር ሶፊ እንዳለው ስለማናውቀው ነገር እንዴት መልስ እንሰጣለን? እና አንዳንዴ ቤታችሁን ከፍታችሁ በትዕግስት በጣም ጸጥ ብላችሁ ጋብዛችሁ ሰዎች ጋር ስትነጋገሩ፣ እኔ ለወጣቶቹ ብያለሁ፣ እዛም እንትን ቪዲዮ ሰርቼ የኢትዮጵያ ኦርቶዶክስ ቤተክርስቲያን በተለይ በዚህ ጊዜ የመጡ ወጣቶቹን አድናቂ ነኝ። ትዕግስታቸው፣ ለሃይማኖታቸው ባለ ትምህርት በጣም የተደራጀ ትምህርት አላቸው ብዬ ቪዲዮ ሰርቻለሁ። በርቱ፣ ቀጥሉ፣ እናንተ በጣም የምትገርሙ ናችሁ። ለምንድን ነው እንደዚህ የምለው? ብዙ ወጣት ባይብል እንዲያነብ አድርጋቸዋል። በጣም ብዙ ወጣቶችን በሃይማኖት እንዲጸራ አድርጋቸዋል። እና ከእናንተ ተምረናል። አንድ እንዲያውም በቀደም ምን አደረግኩ መሰለ ፓስተር፣ ከኦርቶዶክስ ቤተክርስቲያን ወጣት ቲክቶከሮች ምን እናማራለን ብዬ ከፈትኩ ማለት ነው። ከዛ እኔ ቁጭ አደረጉ። እንደዚህ አሁን ወጣቶቹን ብታይ ፓስተር ቁጭ ብለው ነው የሚሰሙት። ከዛ እድል ይሰጠዋል በጣም እንድትናገር፣ ከዛ ይጠይቁሃል። እኛ ጋስ ገብቷል። ይሄን ኳሊቲ ለምንድን ነው ማንማረው? ይሄ እኮ በጣም ጥሩ ነገር፣ ሰላማዊ ውይይት። ከዛ የጋራ የሆኑ ነገሮች እኮ አሉን። ቅድም አንተ እንዳልከው ምን አልክ? ከ66 ነው የሚነሳው። ከዛ በብዙ መልኩ ማለት ነው። ስለ ሥላሴ በለኝ፣ ስለ ነገረ ክርስቶስ በለኝ፣ ስለ ድንግል ማርያም በለኝ፣ ስለ ውሃ ጥምቀት እንከራከራለን እኮ። ጥምቀት ያድናል አያድንም? አንድ በሚያደርገን ነገር። ስለዚህ የትርጉምና የሆነ ነገር ልዩነት ካለን በቃ ተቀባብለን ለሌላ ጊዜ እንገናኛል። እኔ የወለደችኝ እናቴ አለች፣ ኦርቶዶክስ ናት። አወራለሁ ከእሷ ጋር። ምንድን ነው በዚህ ጉዳይ ላይ ለወጣቶቹ ትልቅ ክሬዲት። አሁን እኔ ቤት ማን መሳለ በቀደም የገቡት መምህር በረከት የሚባሉ አሉ። ታቋቸው ከሆነ አላቅም። አሜዚንግ ሰው። ቀጥሎ ሊቀ ሊቃውንት ማናቸው ገቡ። አሜዚንግ ነገር። ከዛ እኔ ቤት ገብተው ሐሳብ ሲሰጡ ሲያስተምሩ፣ ሰው ጥያቄ ሲጠይቅ ሲመልሱ፣ በቃ እና ምን እያልኩ ነው? ፋይናሊ እነ ልደት ጋር ያለው በጣም በዚሁ አጋጣሚ ልዩነት የሚያመጣ የሰዎችን በጣም ስሜት የሚጎዳ ንግግር በፍጹም ለመሰላችሁ ሰውን መጥፎ ተናግሮ ወደ ሃይማኖት ማምጣት አይቻልም። እውነትን ተናግሮ እንጂ
እውነት ደግሞ እጃችን ላይ ያለውን ያንን መጽሐፍ ቅዱስ በማውራት ውስጥ ያለ ነው እና በዚህ አጋጣሚ አግኝቻቸዋለሁ፣ ወዳቸዋለሁ። በደስታ ነው ከእናንተ ጋር አሁን እያሳለፍኩ ያለሁት እና ፓስተር ሶፊ ይህን ሲያደርግ ብዙ ጊዜ ጥያቄ ነበረኝ እና አሁን ግን እየገባኝ ነው። እንዲሁም ርዕሱን ምን አልኩኝ? ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን አሁን ይገባኝን ብዬ ነው ርዕስ የሰጠሁት። ሰላማዊ ነገር፣ መልካም ነገር በሆኑ ነገሮች ላይ እንዲህ አስባለሁ ለማለት ነው። ፓስተር ሶፊ በጣም የምር ደስ የሚል ሀሳብ ይሆናል። ሚዛናዊ የሆነ ሰው የሚሰጠውን ሀሳብ ነው የሰጠኸው ፓስተር፣ እግዚአብሔር ያክብር። ከዛም ከዚህም ያለውን ነገር በስነስርዓት በጨዋነት ማዳመጥ ለማንኛውም ሰው የሚጠቅም ነው እንጂ የሚጎዳ ነገር አይደለም። እናንተም እድል መስጠት፣ እኛም ለእናንተ እድል መስጠትና እስኪ ምንድን ነው የምትሉት? እስኪ ምንድን ነው የምንለው? ምንድን ነው አሁን ሶፊ ምንድን ነው የሚያምነው? አሌክስ ምንድን ነው የሚያምነው? ምንድን ነው በምንድን ነው እየተለያየን ያለ ነው? እስኪ የሆነ ሰዓት እንስማቸው። እኛስ ምን ያውቃሉ ወይ? እኛ የምናምነውን ያውቃሉ ወይ? እንዲህ አይነት እድሎችን መፍጠር አንዳችን ለአንዳችን የተዛባ አይነት አመለካከት እንዳይኖረን ያደርጋል። የተዛባ አመለካከት እንዳይኖረን ያደርጋል። ደስ የሚል ነገር ነው ይሄ አስተሳሰብን፣ ይሄ አመለካከት እንዳይለወጥብን እንደ ሀሳብ አንድ ነገር የምጨምርልህ ግን ዲቫይን ሾው ላይ ባትቀርብ ሌላ ሶፊ ነው የሚያገኝህ እዛ። ፕሮግራም እንደምንሰራቸው ገብተህ ነበረ ቃል ገብተህ ነበረ? በፍጹም በፍጹም ሀሳብንማ መቅረብ አለብህ። መጣ ምን አልከኝ? እኔ አንተን ኢንተርቪው ላደርግህ በራስህ እኔ አንተን ኢንተርቪው ላደርግህ በራስህ ሾው ላይ ለምን እንወያያለን? እኔ ጠያቄ ልሁን። እንወያያለን። ምንም ችግር የለም። እንደ ወዳጆች እንጨዋወታለን። እንደሱ ነው የምናደርገው። ግን አሌክሶ እንግዲህ በተነገረው ላይም ጥሩ ሀሳብ አስተዋል። እንግዲህ ያው ውርጅብኞች አሉ። we have a mind of Christ ይላል ፖል። የክርስቶስ ልብ አለን ይላል እና የክርስቶስ ልብ ደግሞ እንኳን አንድ መጽሐፍ ቅዱስ ከፍተን ከምናወራቸው ሰዎች ጋር ቀርቶ ኤቲስት ኢየሱስ የለም የሚሉትንም ሰዎች ልናወራቸው፣ ኢየሱስ የለም ወይም እግዚአብሔር የለም ያስባላችሁ ምክንያት ምንድን ነው ብለን ጠይቀ ነው ከዛ መድኃኒቱን የምትነግረው። ባልጠየክበት ሁኔታ ግን ዞር በል ከዚህ ኢየሱስ የለም እግዚአብሔር የለም የሚል ብሎ ሰዎችን ሪጀክት ማድረግ በእርግጥ ለጊዜው ለሃይማኖቱ የቆምክ ብዙዎችን ያስደሰትክ ይመስላል። ግን ሪሊ የክራይስት ማይንድሴት ነው ወያ ብለህ ብትል በፍጹም እንደሱ አይነት አልነበረም። ያው የፊልጵስዩስ ጸሐፊ ምዕራፍ 2 ቁጥር 5 ላይ ይህ በክርስቶስ ኢየሱስ የነበረ ሀሳብ በእናንተ ዘንድ ይኑር ነው የሚለው እና የክርስቶስ ሀሳብ ምን አይነት ነበር በእኛ እንዲሆን። ብዙ ሰው እንደ ክርስቶስ ድንቅና ተአምራትን ማድረግ ይወዳል፣ ግን የክርስቶስ ሀሳብ ደግሞ አይገኝብንም ማለት ነው። ስለዚህ የክርስቶስ ሀሳብ ነው ይሄ ልል ፈልጌ ነው። አሌክስ ፓስተር ምን እያለ ይመሰላችሁ እናንተ ጋር ዩ ሃቭ ዲቴክትድ ኢንአክቲቭ ዱሪንግ ዩር የመጀመሪያ ጊዜ ነው መሰለኝ ከረንት ላይ ኮምፕሊት ምን አመጣለህ? ከዛ ምን አለኝ መሰለ ኮምፕሊት ምናምን ይለኝ እየሸፈነ ፐዝል ነገር አመጣለህ። ፐዝል ነገር ድራግ አድርጋት ሙላው እየተዋጋኝ ነው። ችግር የለም። እሷን እየሞላት ፓስተር ሶፊ ከኔ ጋር ነው 3 ጊዜ። እሺ እኔም እንደዛ ብዬ ነው የተስተካከለ። እንደዛ ብሎ ነው ያበለዛ እምቢ ነው የሚለው።
እሺ አለ። ቀጥል ፓስተር። ተስተካከለልህ? አሁን እየተዋጋኝ ነው። እንደዛው ነው የሚለው አይደለ? ፐዝል አለች እኮ እሷን እንደዚህ አድርገህ ይጠባል። እሺ አገኘኋት። ቀጥል ፓስተር፣ አንተ ተራ ነው። እሺ በጣም ወደ ቲክቶክ ከመጣሁ ጊዜ ጀምሮ በጣም ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ብዙ ነገር እያወቅሁ እና ሶሻል ሚዲያ እንግዲህ ወደ 10 ዓመት አይሆነኝም። ፌስቡክ እንግዲህ በጣም ፓስተር እንደምታውቀው ለረጅም ጊዜ አስተምሬያለሁ ፌስቡክ ላይቭ ላይ። አሁን ግን ልክ ቲክቶክ የፈጠረው ምንድን ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርት በገሃዱ መጥቷል። አሁን እንግዲህ እኛ ጋር ያለውንም ነገር በደንብ እንድናየው በደንብ እውቀት እንድናከማች እነሱን እንድናውቅ በጣም ብዙ ጊዜ ያለው ነገር ምንድን ነው በአንድ ጥቅስ ነው። ታማልዳለች አታማልድም ነበር፣ አሁን ወጥቷል። ከዛ ተቀይሮ የቸርች ሂስትሪ ይወራል፣ የቸርች ፋዘርስ ይወራል፣ ቀጥሎ ስለ መጽሐፍ ቅዱስ ይወራል። እኔ በጣም አማኞችንም የማበረታታው ምንድን ነው እጃችን ላይ ያለውን ነገር በደንብ በእውቀት ቤዝ የሆነ ነገር ያስፈልገናል። ስለዚህ አሁን እየመጡ ያሉ ጊዜዎች በደንብ ማለት ዝም ብሎ በጭፍን ጥላቻ የምናልፈው ጊዜ አይደለም። በደንብ እንዲሁም ይልቁንስ እነሱስ ምንድን ነው አሁን እኮ ከፎ የምወድለት ነገር በጣም የኔ እንግዲህ መጨረሻ በጣም ማለት ነው እፎይ ትልቁ ችሎታው ያነበበ ነው። በቃ በዛኛው ሳይድም ያውቃል፣ በዚህኛውም ሳይድ ምንድን ነው የጠቀመው የትኛውንም አይነት ንግግሮች በተፈጠሩ መድረኮች ላይ ማለት ነው። ለእኛ አሁን ምንድን ነው የተማርነው የእነዚህ ወጣቶች መምጣት በደንብ የተደራጀ ነገር እንድናውቅ እንድናጠና፣ ለመነጋገር እድሎች እንዲፈጠሩ ጥሩ ምቹ እንትን ፈጥሮልናልና ጋይስ በጣም ወጣቶቹ በተለይ ልደት እነ ጋዲሳ እነ አኪ ምናምን አሜዚንግ ነገር ነው። በጣም በእናንተ የወንጌላውያን በጣም እንትን እየሆን ነው። ይሄ በጣም እየተነቃቃን ነው። እንዲህ እነሱ ጋር አሪፍ ነገር እንዲህ እየሆኑ ነው። ሌላውም መሰለ ፓስተር ሶፊ መወደላቸው እውነቴን ነው የምልህ ይሄ ተቋም ላይ ያላቸው ነገር በቃ አሁን ዛሬ እኛ ጋር ነበሩ። በጣም ብዙ ቤቱን በአብዛኛው ኦርቶዶክሳውያን ናቸውና ምን መሰለ የቤተ ክርስቲያናችን ትምህርት ለምሳሌ ተቋም ማክበር አሁን በመካከል የሆነ ችግር ቢፈጠር አሁን በቀደም ልደት እኔ እያየሁኝ ማለት ነው ከእፎይ ጋር የመጀመሪያ ቀን ላይ የሆነ ግጭት ተፈጠረ ተብሎ መቶ ይቅርታ ሲጠይቅ አሜዚንግ ነገር ነው የተማርኩ። ይቅርታ በቃ በዚህ በኩል ነበር አልተግባባንም፣ እንደዚህ ነው እንዲያስቤ ነው እኔ ከታች ነኝ ማንም አያቀኝም፣ ግን እየተማርኩ ነው። ተቋም ማክበር አባቶችን ማክበር ገብቷል። ያለውን መንፈሳዊ ስርዓት መጠበቅ እኔ ትልቅ ለእኛ ትምህርት ነው። አባቶችን ማክበር አሁን እንትን ነበረን እኛ ምንድነው አድዋ ላይ አላቅም ፓስተር ሄደ ከሆነ ትላንት እዛ ነበረን ሄጄ ነበረና ትልቅ አባቶች የነገሩን እነ ዶክተር ቶሎሳ እነ ፓስተር ዳንኤል የነገሩን ትልቁ ነገር አባቶችን የማክበር ቀደምትን ማክበር ምናምን እየተባልን ነበርንና ለዚህ ዘመን ላለን አገልጋዮች አሜዚንግ ነገር ነው። በርቱ፣ ቀጥሉ። በማንኛውም ነገር እኛ አለን። የምሬን ነው። እንደ ሀገርም እንዲሁም አንድ ቪዲዮ ለቅቄያለሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ባትኖር ኖሮ ይሄኔ ምን እንደሚፈጠር ብለናል። በሌላ ሳይድ የነበረውን ነገር ለማጉላት ማለት ነው። ሌሎቹ ሲመጡ ማናችንንም ምንም ለማድረግ ነው እኛ የምናስበው። አንድ ነን። እያልኩ ያለሁት ነገር ምንድን ነው? ወጣቶቹ ጋር መልካም ነገር አለ፣ በዛ ነገር ለንደቴ ነው እና እንነጋገራለን፣ እንቀራረባለን፣ እንዋደዳለን። በጣም አንድ በሚያደርገን ነገር ልዩነቱ እኮ እንዳለ እኮ ነው። አምነናለን። ይቅርታና ኦርቶዶክስ ነበርክ እንዴ ቀድመህ? ይቅርታ። አዎ ቤተሰቦቼ ምናምን። አንተም ኦርቶዶክስ ነበርክ? ኦኬ። ከዛ በኋላ ነው የወጣኸው? በጣም አመሰግናለሁ ስለነበረን ጊዜ። መሸብኝና ትንሽ እኔ ሀሳብን ስጨርስ ነበር የጠበቅኩ ያለሁት። ሌሊት ስለነበረ የተነሳሁት ትንሽ አረፍ ለማለት እያሰብኩ ነበር። ይቅርታ ከተፈቀደ። ችግር የለም። ኧረ ችግር የለም። ስላገኘው ደስ ብሎኛል።
ለማንኛውም እሺ፣ እግዚአብሔር ያክብርልኝ። ፓስተር ወረደ ደከመኝ መሰለኝ ጋይስ፣ አረፍ ልበል። ምንድነው የሆነ ምስክርነት ማን ነበር ያለኝ ስለ ቤተክርስቲያን አሁን ያለው ነገር በጣም የሚያስደስት ነገር ነው። ከቀደም ጀምሮ የተነጋገርንበትን ነገር ሁላችሁም እንዳትረሱ፣ ያወራንበትን እያንዳንዱን ነገር ወንድማችን ዲያቆን ፈለገ እስጢፋኖስ እናመሰግናለን። ዩኒቨርስ አንበሳ ለቀቀብን እኮ ዛሬ ከበበን። ዛሬ ዩኒቨርስ አንበሳ ሲከበን ዋለ፣ ሲከበን አደረን። እንዲህ ይቻላል። ለመተኛት ነበረ። ቅድም ምስክርነት አለ ብለሽ ነበር ዮሐና። ማን ነው ምስክርነት ያለው? ምን አይነት ምስክርነት ነው? የት አለ? የለም። ኦኬ በቃሽ። ነገ ምናምን ከገባን እንቀጥላለን። ለማንኛውም ሰላም ደርሉኝላችሁ።